አሜሪካ ዓለም አቀፋዊውን ጫና ወደ ኢራን ለማዞር እየሞከረች ነው። ቴሄራን የመላውን ዓለም ገበያ ያሰረችበትን ሆርሙዝ እኔም እዘጋዋለሁ ስትል ዝታለች። ሁኔታው እጅግ ግራ አጋቢ ሆኗል። በቀደመው ጊዜ ለማስከፈት ሞክራ ያልተሳካላት አሜሪካ እንደውም ሆርሙዝ የሚባለው መንገድ ለኔ ምንም አይደለም የምትጠቀሙበት መንግስታት ያሻችሁን አድርጉ ስትል ቆይታለች። ይህንን ተከትሎ ሀገራት በድርድር ከአሜሪካ ጋር ባለመተባበርና በክፍያ ሆርሙዝን ተጠቅመዋል። አሁን ደግሞ አልፈልገውም የተባለውን መንገድ እዘጋዋለሁ ያለው የአሜሪካ መንግስት ከኢራን ጋር ተመሳሳይ መንገድ ላይ ተሰልፏል። ግን እንዴት የሚለው ራሷ አሜሪካንን ጨምሮ ሌሎችም መመለስ የማይችሉት እየሆነ መጥቷል። ፖለቲካዊ ሂደቶችን ወደ እልህ የቀየረው የዶናልድ ትራምፕ አስተዳደር አሁን ላይ ውስጣዊ ችግር አለበት ወደሚል ሐሳብ እንዲገባ አድርጓል። አሜሪካውያን በፕሬዝዳንት ዶናልድ ትራምፕና በምክትላቸው ጄዲ ቫንስ መካከል የሐሳብ መግባባት የለም እያሉ ሲሆን ኢቫንስ ኢስላማባድ ለድርድር ከመሄዳቸው በፊት ፕሬዝዳንቱ ብዙ እንዲጠብቁና ብዙ እንዲሳሳቱ ማድረጋቸውን ይናገራሉ። ጄዲ ቫንስ የፓኪስታኑ ንግግር አለመሳካቱን ለመግለጽ ከኢራን ጋር ለ21 ሰዓታት አውርተናል። ይህ መልካሙ ዜና ነው። ስምምነት ላይ አለመድረሳችን ግን ያሳዝናል። ይህኛው ደግሞ መጥፎ ዜናው ነው ማለታቸው የንግግሩ ሂደት ምን ያህል ከባድና አሜሪካ ከኢራን ጋር መነጋገር በራሱ ትልቅ ጉዳይ ተደርጎ መወሰዱን መስካሪ ሆኗል። የ30 ቀናት የተኩስ አቁም ስምምነት ማድረግ የመላው ዓለም መንገድና ጭንቀት ስለሆነው ሆርሙዝ መከፈት የመካከለኛው ምስራቅ እቶን የሆኑትን ታጣቂ ቡድኖችን ድጋፍ መንፈግና የሁል ጊዜ የሁለቱ ሀገራት የንትርክ መንስኤ ስለሆነው የኢራን የኒውክሌር ጉዳይ በሀገራቱ የድርድር ለመቀመጥ አጀንዳ ሆነው የተካተቱ ነበሩ። አሜሪካ በእነዚህ አጀንዳዎች ላይ በመነጋገር ውጤት አመጣለሁ ብትልም ኢራን ግን የቀረቡትን አጀንዳዎች በሙሉ በቅድመ ሁኔታ በማጠርና የራሷን የመደራደሪያ ነጥቦችን በማስቀመጥ ጠንክራ ተገኝታለች። ይህ ሁኔታ ለአሜሪካ ከባድ ክስረት ሲሆን ከዚህ በፊት ከመካከለኛው ምስራቅ ሀገራትና ከሌሎችም ጋር ስትደራደር የዚህ አይነት ችግር ገጥሟት አያውቅም። እልህ በመሰለው የአሜሪካ የፖለቲካና ውሳኔ አካሄድ ላይ ኢራንን ስትዋጋበት የነበረው የሆርሙዝ መዘጋት አሁን ደግሞ ራሷ ዘጋዋለሁ የሚል ውሳኔ ላይ ደርሳለች። ይህንን ማስጠንቀቂያ ተከትሎ የዓለም የነዳጅ ዋጋ እያሻቀበ ሄዷል። ከሁለቱ ሀገራት ጦርነት ጅማሮ ወዲህ በፍጥነት እየጨመረ የመጣው የነዳጅ ጉዳይ የአንድ በርሜል ነዳጅ ዋጋ ከ$100 መሻገሩ ሲነገር ከፍተኛ ድንጋጤ ፈጥሮ የነበረ ሲሆን አሁን ላይ 104፣ 109 እና $111 እያለ እየተመነጠቀ መጥቷል። በኢስላማባዱ ንግግር ውጤት ያልተደሰተው የአሜሪካ ጦር ኃይል ባወጣው መግለጫ ላይ እንዳለው ሁሉም የኢራን ወደቦችን መዝጋት እንደሚጀምር አሳውቋል። ይህ እቅድ በፓኪስታን ሁለቱ ሀገራት ያደረጉት ድርድር ያለ ስምምነት መጠናቀቁን ተከትሎ ዋሽንግተን ቴሄራን ላይ ጫና ለማሳደር ያለመችው እንደሆነ ተገልጿል። እሁድ ምሽት የአሜሪካ ማዕከላዊ ኮማንድ ባወጣው መግለጫ የኢራንን ወደቦች የመዝጋቱ ሂደት ወደ ሀገሪቱ ወደቦች በሚገቡና በሚወጡ የባህር ላይ መርከቦች ሁሉ ተፈጻሚ እንደሚሆን ገልጿል። ሂደቱ የሁሉንም ሀገራት መርከቦች እንዲሁም የባህረ ሰላጤውን ሀገራትና የኦማን ባህረ ሰላጤን እንደሚጨምር ቢሮው ያወጣው መግለጫ ያሳያል። ይሁን እንጂ የአሜሪካ ጦር ኃይሎች የኢራን ካልሆኑ ወደቦች ተነስተው የሆርሙዝ ሰርጥን የሚያቋርጡ መርከቦችን ነጻነት እንደማያደናቅፉ ሴትኮሙ ገልጿል። ፕሬዝዳንት ዶናልድ ትራምፕ እገዳው ወደ ሆርሙዝ ሰርጥ ለመግባትም ሆነ ለመውጣት የሚሞክሩ ማንኛውንም መርከቦች ኢላማ እንደሚያደርግ ሲገልጹ የሀገሪቱ ማዕከላዊ ኮማንድ ግን ኢላማ የማደርገው ወደ ኢራን ወደቦች የሚገቡ ወይንም ከኢራን ወደቦች የሚወጡ መርከቦች ላይ ነው ማለቱ በአሜሪካ አስተዳደር ውስጥ የሐሳብ መጣረስ መኖሩን ያሳየ ሆኗል። በዚሁ የሐሳብ መጣረስ ውስጥም ሆነው የአሜሪካ ባህር ኃይል በወሽመጡ የተጠመዱ የባህር ላይ ፈንጂዎችን የማጽዳት ሥራ እንደሚጀምር የተገለጸ ሲሆን በአሜሪካ መርከቦች ላይ ጥቃት የሚሰነዝር ማንኛውንም አካል የመከላከል ግዳጅ መሰጠቱንም ፕሬዝዳንት ዶናልድ ትራምፕ ተናግረዋል። የአሜሪካው ምክትል ፕሬዝዳንት ጄዲ ቫንስ ድርድሩን አጠናቀው ወደ ሀገራቸው በመመለስ ላይ ሳሉ ለኢራን የመጨረሻውንና ምርጡን አማራጭ አቅርበናል፣ ውሳኔው የእነርሱ ነው ሲሉ የተናገሩ ሲሆን ፕሬዝዳንት
ፕሬዝደንቱ ደግሞ ቴሄራን ዳግም ወደ ድርድር ብትመጣም ባትመጣም ግድ የለኝም ሲሉ አስተያየታቸውን ሰጥተዋል። በየመሃሉ የሚነገሩ ግራ አጋቢ መልእክቶች የዋሽንግተንን የቀደመ ንግርት ጥርጣሬ ውስጥ እየጣሉት ሲሆን የኢራንን የአየር ክልል ተቆጣጠሬዋለሁ፣ የባህር ኃይሏንም አውድሜዋለሁ ያለችው አሜሪካ የሆርሙዝን መንገድ ማስከፈት ተስኗት መታየቱ የሚታወስ ነው። አሁን ደግሞ ኢራን ዘግታ የቆየችውን መንገድ በተጨማሪነት ለመዝጋት በቅድሚያ ዘግቶ የተቀመጠውን የኢራን ሰራዊት ከአካባቢው መልቀቅ ያለበት ሲሆን ይህ ደግሞ ከባድ ዋጋ የሚያስከፍል ተግባር እንደሚሆን የሚታወቅ ነው። የነገሮች አዝማሚያ አሜሪካ በፈለገችው መንገድ እንዲሄዱ የፈቀዱ አይመስልም። የዋሽንግተን መሪዎች ንግግር በኢራን ላይ ጫና ለማሳደር የተከወነ ቢሆንም የዓለም ሀገራት ምላሽ ግን ወደ ራሷ አሜሪካ ዞሯል። በዚህ ምላሽ ያልተደሰቱት አሜሪካኖቹ አስተያየት የሰጡ መሪዎችን እየወረፉ ሲሆን አንዳንዶች ላይ ሐሳብን በነጻነት የመግለጽ መብት እስከ መጣስ ተደርሷል በሚል ወቀሳ ቀርቧል። የትራምፕ ዛቻና ማስጠንቀቂያ በኢራን ሕዝብ ላይ ምንም ተጽዕኖ አያመጣም የሚለው የቴሄራን መንግስት በማንኛውም የዋሽንግተን ህገወጥ አካሄድ ተጎጂ የሚሆነው ሌላው ዓለም ስለመሆኑ ያስረዳሉ። አሜሪካውያን በቀደመው ጦርነት ትምህርት ባለመውሰድ እየሞከሩን ነው ያለችው ኢራን ነገር ግን ፍቃዳችንን እንደገና መመልከት ከፈለጉ ትልቅ ትምህርት እናስተምራቸዋለን በማለት ለትራምፕ ዛቻ ጠንከር ያለ ምላሽ ሰጥተዋል። አሜሪካኖች ከአንድ ዓመት ባነሰ ጊዜ ውስጥ 2 ጊዜ ጥቃት ሰንዝረውብናል። ለዚህ አመኔታን ማግኘት ያለባቸው እነርሱ ናቸው። አሜሪካ ብትዋጋን እንዋጋታለን ሲሉ ከኢስላማባዱ ተደራዳሪዎች አንዱና የኢራን ፓርላማ አፈ ጉባኤ የሆኑት መሐመድ ባገር ጋሊባፍ ተናግረዋል። ድርድሩን በተመለከተም አፈ ጉባኤው መሐመድ ባገር እንዳሉት አሜሪካ የኢራን ልዑካን ቡድንን አመኔታ ማግኘት ባለመቻሏ ስምምነቱ ሊሳካ እንዳልቻለ ገልጿል። የቀረበው የ30 ቀናት የተኩስ አቁም ስምምነት እቅድ ከዚህ በፊት ሌሎች ሀገራት የተበሉበትና እስራኤልም በጋዛ በርካቶችን የጨቆነችበት የጊዜ መግዣ ስልት ነው በሚል ውድቅ ያደረጉት እነ አባስ አራግቺ በጊዜ ገደብ የታጠረው የሰላም ስምምነት በዘላቂነት እንዲተገበር ይፈልጋሉ። ይህንን ሐሳብ አልቀበልም ያለችው አሜሪካም በትክክል ጉዳዩን ለመታጠቅ እንደፈለገችው አሳውቆባታል። ሆርሙዝ ይከፈት የሚለው የድርድር አጀንዳ በኢስላማባድ የተነሳ ቢሆንም አሜሪካ ግን አሁንም በፍጹም ተቃራኒ በመሆን እዘጋዋለሁ እያለች ነው። የአካባቢው ቡድኖችን መደገፍ አለመደገፍ የሀገሬ የውጭ ጉዳይ ፖሊሲ አካል ነው የምትለው ኢራን በኒውክለር ጉዳዩ ላይ የተቀመጡ ቅድመ ሁኔታዎችን በሙሉ አጥብቃ ተቃውማለች። የድርድሩ ማጠንጠኛ ሁሉ ሆርሙዝና ሆርሙዝ መሆኑ ስለ ኢራን የሚነግረን አዲስ ነገር አለው። በኢራንና አሜሪካ መካከል ከ40 ቀናት በላይ ያስቆጠረው ጦርነት አስገራሚ ጉዳይን ይዞ ብቅ ብሏል። እጅግ ውጤታማውና አደገኛው የኢራን መሳሪያ እዚህ ደረጃ ላይ ነው ተብሎ በድፍረት የማይነገረው የኒውክለር ጉልበቷ ሳይሆን ዓለም በሰላሙ ጊዜ እንደ ልቡ የተጠቀመው የሆርሙዝ ወሽመጥ ስለመሆኑ በግልጽ አሳይቷል። ጦርነቱ አንድ ብሎ ሲጀምር ኢራን ላይ ከባድ የቦምብ ጥቃት በመፈጸም ያገዛዝ ለውጥ እንዲመጣ ቢሞክርም ኢራን በአካባቢው የአሜሪካ ጥቅሞች ላይ ሚሳኤሎችንና ድሮኖችን በማስወንጨፍ ምላሽ በመስጠት በቀላሉ እጅ የማትሰጥ መሆኗን አሳይታለች። ጦርነቱ እየተባባሰ ሲሄድም ትኩረቷን በጠባቡ የውሃ መንገድ ላይ በማድረግ የዓለምን የንግድ መተላለፊያ በመዝጋት በእጇ ያለውን ኃይል ተጠቅማለች። የኢስላማዊ አብዮታዊ ዘብ ይህንን የመርከቦች መስመር መቆጣጠር ከተቻለ ከወታደራዊ ግብግብ የበለጠ ስትራቴጂካዊ ጥቅም ሊያስገኝ እንደሚችል ተገንዝበው ወደ እርምጃ መግባታቸው አሁን ላይ ውጤት አስገኝቶላቸዋል። በዚህም ምክንያት ከኢራን ጋር መነጋገር የፈለገ ሁሉ ይህንን አጀንዳ ለማንሳት እንዲገደድ ሆኗል። ኢራን ዓለም አቀፍ የኃይል አቅርቦቶችን በማስተጓጎል ዋሽንግተንን አቅጣጫዋን እንደገና እንድታጤነው አስገድዳለች። በመጨረሻም መስመሩን እንደገና ለመክፈትና የተኩስ ማቆም ድርድር ቅድመ ሁኔታ አድርጋ አስቀምጠዋለች። ከዚህ ባለፈ ኢራን በወሽመጡ ለሚያልፉ ለእያንዳንዱ 3 በርሜል ነዳጅ $1 ማስከፈል እንዳለባትም ወስናለች። ይህ ኢራን በዚህ ጦርነት ካገኘችው ጥቅም ውስጥ አንዱ ሆኖ የሚቀመጥ ነው። የኢራን መንግስት መገናኛ ብዙሃን የኢስላማባዱን ንግግር ተከትሎ የድል ምስል እያሰራጩ ሲሆን የቀድሞውን ጠቅላይ መሪ አያቶላህ አሊ ኾሜኒን የሚያሳይ ቪዲዮ በኩዌት በሚገኘው የኢራን ኤምባሲ ተለጥፎ ታይቷል። ይህ መልእክት አገሪቱ የውጭ ጫናን በተሳካ ሁኔታ ተቋቁማለች የሚለውንና በኢራን በስፋት የሚሰራጨውን አስተሳሰብ ያንጸባረቀ ስለመሆኑም የተነገረ ነው። የተኩስ አቁም ዳግም የሚካሄድ ከሆነ የኢራን እቅድ ማዕቀቦችን ማንሳት፣ የጦር ካሳ መቀበል፣ የአሜሪካ ወታደሮች ከአካባቢው መራቅና ሌሎችንም ያካተተ እንደሚሆን ተነግሯል። ዓለም አቀፍ መሪዎች ግን ሁለቱ ሀገሮች ወደ ቀጥታ ጦርነት ከመግባት ይልቅ የዲፕሎማሲውን መንገድ እንዲከተሉ ጥሪ እያቀረቡ ይገኛል። ቢቢሲ፣ አልጀዚራና ሲኤንኤን
የዘገባው ምንጮች ናቸው።